አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሱቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ውድና የተከበራችሁ ደንበኞቼ በቅድሚያ ይህን ቪዲዮ ከመጀመሪያ በፊት ይቅርታ ልጠይቃችሁ እወዳለሁ። ይቅርታ የምጠይቅበት መንገድ ምንድነው? በጣም ጠፍቻለሁ። ሰሞኑን በጣም ጠፍቻለሁ። ስራ የጀመርኩላችሁም ስለ ስራ ማውራት የምትፈልጉም እንደዚሁም ደግሞ ስራችሁን ቶሎ ማስተረስ የምትፈልጉ እህት ወንድሞች ደንበኞቻችን ሰሞኑን ሮመዳን ላይ አለማጣ ከተማ በምሰራበት ትንሽ ውጣ ውረዶች ነበሩና በዛን ሮመዳን አካባቢ ላይ በምሰራ ሰዓት ትንሽ ፕሮግራም ተዛብቶብኝ ነበርና እንደዚህ የተጀመሩ ስራዎች ምናምን እዛም የስራ መጓተት ምናምን በዛ ርቀት ቦታ ላይ ስለነበርኩኝ ትንሽ እዚህም ደግሞ የሰራተኛ እጥረትና ሰራተኛ ምናምን ሌላ ቦታ ሲሆን የመውጣት የመጓደል ክፍተቶች ነበሩ። እነዛን በዛ የተጨማመረ ስራ ሰሞኑን ጀምሬ የተጉላላባችሁ ወንድሞች አላችሁ። እናንተን ይቅርታ ማለት ፈልጋለሁ። ከልብ ይቅርታ ጠይቃለሁኝ። ትንሽ ፕሮግራም ተዛባብኝ ነው። እነሱን ለማስተካከል ውጣ ውረድ ላይ ነበርኩኝና ለዛ ነው። ኢንሻአላህ አሁን ተስተካክሎልኛል። በጣም አሪፍ ሁኔታ ላይ ነው ያለሁት። ሰራተኞችንም እጅግ አዳዲስ ሰራተኞችን ማፈቻለሁ። በቅርቡ ደግሞ የእናንተን ቤት በ3 ቀን በ4 ቀን ውስጥ ጨርሰን የምናስረክብበት አቋም ላይ ነው ያለነው ማለት ነው። እና ለዚህ ሲባል ይቅርታችሁን የጠየቁት ስልኬ ደውላችሁን ብያላችሁ ዳታ ላይ ስላልነበርኩኝ፣ ሲቀጥል ደግሞ እኔን ማናገር ፈልጋችሁ ደግሞ በብዙ አይነት መንገድ ያጣችሁኝ ያላችሁና ይቅርታ ልጠይቅ እወዳለሁ ማለት ነው። የቪዲዮአችን ስንመለስ የዛሬ ቪዲዮአችን የሚሆነው ጭቃ ኮርኒስ ስንሰራ ጅፕሰም ኮርኒስ ስንሰራ ማስቀደም ያለብን ኮርኒሱን ነው ወይስ ግድግዳውን ብላ የጠየቀችን እህታችን አለኝ። ሲቀጥል ደግሞ እንደዚህ ጭቃ ቤትን ለስነን መስራት ይሻላል ወይስ ሳንለስን በልጥፉ ላይ ቻክ ማድረግ ይቻላል ያለችን ወንድማችን አለ። የዚህን በሰፊው ሰፋ ያለ ማብራሪያ መስጠት ይሆናል ማለት ነው። እንግዲህ ጭቃ ቤት ለምትሰሩ ወንድሞች እንዲሁም ጭቃ ቤት ሰርታችሁ ጅፕሰም ኮርኒስ እና ፊኒሺንግ ስራ ማሰራት ለምትፈልጉ ይህንን ቪዲዮ በጥሞና ብትከታተሉ ታተርፉበታላችሁ፣ ትርፋማም ትሆናላችሁ። በአሪፍ መንገድ ቤታችሁንም አሰርታችሁ ፏብትን ማድረግ ትችላላችሁ ማለት ነው። ስለሚጠቅማችሁ ቪዲዮውን በጥሞና እስከ መጨረሻው ድረስ እንድትከታተሉት ጋብዛችኋለሁ። እንግዲህ የመጀመሪያ ጥያቄያችን ምንድነው? መጀመሪያ ቤት ስንሰራ ጭቃ ቤትም ሆነ ብሎኬት ቤትም ሆነ ኮርኒሱን እናስቀድም ወይስ ግድግዳውን እናስቀድም የሚለው ጥያቄያችን። ቤት እንግዲህ ስንሰራ አሁን ምን አለ መሰላችሁ፣ አንዳንዴ ብሎኬት ቤት ከሆነ ምንም ጥርጥር የለውም መጀመሪያ ኮርኒሱ ነው መስራት ያለብን። ግድግዳው ተስተካከለ ስለሆነ ምንም ችግር የለውም፣ ኮርኒሱ ነው ማስቀደም ያለብን። ጭቃ ቤት ከሆነ ደግሞ እንግዲህ ጭቃ ቤት ከባህሪው አንዳንዴ ሲመርጉ እንደዚህ ልስኑ ሲመርጉ ወይም ደግሞ ልጥፍ ከሆነ እንደዚህ ያልተስተካከለ ሊሆን ይችላል። እንደዚህ ሙሉ ያልተስተካከለ ሊሆን ስለሚችል ገባ ወጣ ስለሚል ኮርኒሱን ስንሰራ አሁን ይሄ ቦርድ ነው። ቦርድ እንግዲህ ይሄ ሜትር ከ20 በ60 ሳንቲም ነው። ኮርኒስ እንግዲህ ይሄ አሁን ልጥፍ ከሆነ ይሄ ቤት ልጥፍ ከሆነ የተስተካከለ ካልሆነ ምናልባት ስንሰራ ኮርኒሱንም ማስቀደም እንችላለን፣ ግድግዳውንም ማስቀደም እንችላለን፣ ሁለቱንም ማድረግ እንችላለን። እዚህ ጋር እንግዲህ ሁለቱም ላይ ያለው ልዩነት እነግራችኋለሁኝ። ማንኛውንም ብንሰራ ችግር የለውም። እንደ ሙያተኛው ብቃትና እንደ ሙያተኛው የአሰራር ምቹነት ይወሰናል ማለት ነው። ሙያተኛው የሚሰራው ሙያተኛ ይወስነዋል። እንግዲህ ግድግዳው አባጣ ጎርባጣ ቢሆን እንደዚህ ውሃ ልክ ያልጠበቀ ቢሆን ከዚህ በኩል ገባ ያለ ቢሆን ከዚህ ወጣ ያለ ቢሆን ሙያተኛ የሚሰራው ሙያተኛ አሰራር ሁኔታ ይወስናል ማለት ነው። እሱን ነገር ኮርኒሱን ካስቀደምን ውሃ ልካችንን ጠብቀን የራሱን የኮርኒሱን ውሃ ልክ ጠብቀን የኮርኒሱን ውሃ ልክ መስራት ነው። ግድግዳውን ካስቀደምን ደግሞ ግድግዳውን ቀጥ አድርገን ሰርተን አባጣ ጎርባጣ ካለ ያንን ግድግዳውን ሌቭል ስለሚያመጣልን ግድግዳውን ካስቀደምን ግድግዳውን ማስቀደምን ኮርኒሱን መስራት እንችላለን ማለት ነው። እንግዲህ እዚህ ጋር እንግዲህ ልብ ማለት ያለባችሁ ምንድነው፣ አንድ ቤት አሁን ልጥፍ ሆኖ ልጥፍ ይሆንና የአንድ ቤት አሁን ይሄ ተለስኗል። ኮርኒሱን ነው የማስቀምጠው። የምገኘው ሰንበቴ ከተማ ላይ ነው። አሁን ይሄ አሁን ልስኑ በጣም ሀሪፍ ነው። ስታዩት ሙሊት ይጠይቃል፣ ግን እንደዚህ ሲታይ አሁን ሀሪፍ ይመስላል። ቤቱ በጣም ምርጥ ነው የሚመስለው። ልስን በቃ አለሳሰኑ ምናምን አቋቋሙ ምርጥ ነው፣ ከሌሎቹ ቤት በጣም የተሻለ ነው። ነገር ግን ጭቃ ቤት ሆኖ ሙሊት ይጠይቃል። ምንም አይነት የተስተካከለ ነው ብለን ብናስብ የጭቃ ቤት ምርጥ ሙሊት ጅፕሰም ሲሰራ ሙሊት ይጠይቃል። እንደ ልጥፉ ባይሆንም የተስተካከለ ነው። አሁን ይህንን ቤት መጀመሪያ ኮርኒሱን እናስቀድማለን። ኮርኒሱን እናስቀድመው ምንድን ነው ከላይ አሁን ይሄ የምትመለከቱት ቀጥ ያለ ስለሆነ የተወሰነ ክፍተት ነው የሚፈልገው ውሃ ልክ ለመጠበቅ
የቤቱን ውሃ ልክ ለመጠበቅ የተወሰነ ክፍተት ነው የሚጠብቀው። ውሃ ልክ ማለት ምንድነው? እንግዲህ አሁን ይሄ ቦርድ ይሄንን መጀመሪያ ከስር ምንዞር ከሆነ እንደዚህ አስቀምጠን ነው የምንሄደው። ይሄንን ስናስቀምጥ እንግዲህ አሁን እዚህ ጋር እንደምታዩት እኩል የሆነ እንትን ነው ያለው አቀማመጥ ማለት ነው። እዚህ ጋር ስንመጣ ደግሞ አሁን ይሄ ከዚህ ገባ ያለ ነው፣ ከዚህ የወጣ ነው። አሁን ይሄ ሲቀመጥ እንደዚህ ነው የሚቀመጠው ማለት ነው። ማለት ይሄ ክፍተት እንግዲህ ሙሉኝ እያለ ነው ማለት ነው። እንደዚህ የምታዩት ይሄ ክፍተት የሚሞላ ነው፣ በሙሊት መምጣት ያለበት ነው። ይሄንን ክፍተት ሲማጎ ወጥረን መስራት አለብን ማለት ነው። እና እንደዚህ አይነት ቤት ላይ መጀመሪያ ኮርሱን ብናስቀድመው ችግር የለውም። ምንድነው ይሄን የምላችሁ? አንዳንዴ ከሙያ አንፃር የሙያ አሁን ለምሳሌ ፍሬሞቹን ስናስቀምጥ ሊሆን ይችላል። ይህንን ቦርድ መጀመሪያ ልንደረድር ይችላል። እሱ ስናስቀምጥ የቤቱ ክፍተት ላይ የቤቱ እንደዚህ ወጣ ገባ ላይ እዛ ላይ ክፍተቱን ጠብቀን ጎራውን ጠርበን የማንሰራው ከሆነ ልጥፍ ቤት ላይ ቻኩን ብናስቀድም የተሻለ ይሆናል። ልጥፍ የተለጠፈ ቤት ላይ ቻኩን ብናስቀድመው በጣም አሪፍ ይሆናል። እሱን የሚያደርግልን ምንድነው? ቤቱን መጀመሪያ ሙሊቱን እንጠብቃለን፣ በቻኩ ማለት ነው። ሙሊቱን ሌብል አድርገን እንጠብቃለን። ቀጥ አድርገን ከሞላን በኋላ ከስር ፍሬም የምንጠቀም ከሆነ ፍሬሙን መስመሩን ጠብቆ በቃ ጫፍ እስከ ጫፍ ድረስ እዛ ድረስ እኩል አይነት ሳይዝ ይኖረዋል ማለት ነው። ልክ እንደ ብሎኬት ቤት እንደዚህ አውጣኝ አስገባኝ እንደዚህ አድርገኝ የሚለው አይኖርም ማለት ነው። ሲቀጥል ደግሞ ልጥፍም ከሆነ ደግሞ ቦርድ የምናስቀድም ከሆነ ኮርሱን የምናስቀድም ከሆነ በተለይ ጀማሪ ለሆናችሁ ጅፕሰም ሰራተኞች ይጠቅማችኋል። ይህን ብታዳምጡ መጀመሪያ እዚህ ጋር ማዕዘን ላይ እንመታለን። እዚህ ላይ ቢስማር መታና ረዘም ያለ ቢስማር ትንሽ እንዳይወድ ወይም ደግሞ መሮ እንዲሆን ይመረጣል። ልጥፍ ከሆነ መሮ እዚህ ጋር እንመታና ውሃ ልካችንን ካነሳን በኋላ ለጥቀን እዚህ ጋር እንመታለን ማለት ነው። እዚህ ጋር እና ከዚህ እዛ ጋር ያለውን ሲማጎ እንወጥራለን። ሲማጎ ስንወጥር ያለውን ክፍተት ይጠብቅልናል ማለት ነው። በሲማጎ ክፍተቱን ያ ሙሉ ለሙሉ ስለሚጠብቅልን ያንን ሲማጎ ተከትለን ፍሬሙን ካስቀመጥ ከመጀመሪያ ፍሬም እናስቀምጣለን። ቦርድም ከሆነ ደግሞ በዛው ክፍተት ልክ ቦርዱን እናስቀምጣለን ማለት ነው። ከስር የምናደርገው ፍሬም ከሆነ ፍሬም ያልኳችሁ ይሄ ነው። ፍሬም ማለት ይሄ ነው። እንግዲህ ፍሬም እኔ እንኳን በአብዛኛው ብዙም አልጠቀመውም። ፍሬም እየቀረ ስለሆነ ያን ያክል አልጠቀምም። ፍሬም ማለት እንግዲህ እንደዚህ አድርገን ነው የምናስቀምጠው ግድግዳ ላይ ይሄን ነው የምናስቀምጠው። ይሄንን ከጫፍ እስከ ጫፍ ሲማጎ ስለወጠርን ያ ሲማጎ ክፍተት እንግዲህ ይጠብቅልናል። አሁን ቅድም ቦርድ ሳደርግ ያሳየኋችሁ መጀመሪያ ቦርድ ከደረደር ነው። ፍሬም ካደረግን ደግሞ ይሄውና የፍሬሙ ክፍተት እንግዲህ በዚህ ጋር እንደዚህ እየከፈተ ይመጣል። እዚህ ጋር ጎራ ስለሆነ ይሄንኛው ይጠብቀዋል ማለት ነው። ይሄንን በኋላ በቻክ ስናደርግ በሰጋቶራና በእንትን እንሞላለን። ይሄ ሙሊት የሚጠይቅ ነው፣ ጎድጓዳ ፓርት ነው ማለት ነው። ይሄንን እንግዲህ ስናደርግ ፍሬም ካስቀመጥን እዚህ ጋር እና እዛ ጋር ሲማጎ ወጥራችሁ በዚህ ጋር ፍሬም ስትደረድሩ ለዚህኛው ክፍተት ለቤቱ ቀጥ ማለት ይጠቅማችኋል። ለቤቱ ሀሪፍ ሆናል ማለት ነው። ፍሬም የማትጠቀሙ ከሆነ ደግሞ ፍሬም መጀመሪያ የማትጠቀሙ ከሆነ በቦርድ ብቻ ከሆነ የምታስሩት በምትጠቀሙት የቦርድ አይነት በቦርዱ ስፋት ልክ ሲማጎ መወጠር ነው። 40 ሳንቲም ማድረጋችሁ 60 ሳንቲም 50 ሳንቲም ማድረጋችሁ ከዚህ ማዕዘን ትሸሹና እዚህ ጋር ሲማጎ ወጥራችሁ ቀጥታ ሲማጎን ተከተላችሁ ከዛኛው እንደዛ አድርጋችሁ መስራት ነው ማለት ነው። እና እዚህ ጋር የሚያስተምረን ምንድነው? እንግዲህ መጀመሪያ ኮርኒሱንም ሰራን ግድግዳውንም ሰራን ችግር የለው ምንም የሚያመጣው ችግር የለም ማለት ነው። የአሰራራችንን ሙያተኛ የሚሰራው ክህሎት ወይም ደግሞ የአሰራሩን ቤቱ የሚፈልገውን ሙሊትና የሚከፍትበትን ቦታ አውቀን መስራት ብቻ ነው የሚጠበቅብን ማለት ነው። እና ኮርኒሱን ማስቀደም ይቻላል፣ ግድግዳውን ማስቀደም ይቻላል። ምንም የሚያስቸግረን ነገር የለም። ትልቁ ነገር ቤቱን በስነ ስርዓት እንዲሰራ ውበት እንዲኖረው አድርገን መስራታችን ነው፣ ለኛ በሚመቸን መንገድ። አሁን ለምሳሌ ኮርኒሱን አሁን ምንም አይነት ቢሆን ሙያተኛው በጣም አክቲቭ ከሆነ በጣም ጎበዝ ከሆነ ምንም ቢሆን ኮርኒሱን ውሃ ልኩን ጠብቆ የሚያስቀምጣለ። አንዳንድ ሙያተኞች ደግሞ ውሃ ልክ ካልመጣላቸው እኩል ካልመጣላቸው ልክ እንደ ግድግዳው ስለሚሄዱ ለዛ ስለሚያስቸግር ሙሉ ለሙሉ ግድግዳውን ቻክ ቢያደርጉት ሌብል ቢጠብቅ በጣም ይመረጣል ማለት ነው። ለሙያተኛ እንዳያስቸግር ሙሊቱ እንዳያስቸግር ማለት ነው። እንግዲህ ይሄንን እኔ አንዳንዴ ብዙ ጊዜ ከስራ ብዛት ጋራ እንደዚህ ስራ ሲነባበር መጀመሪያ ግድግዳውን አስቀድመዋለሁ። ግድግዳውን ሳስቀድም በጣም ይመቸኛል። የሚመቸኝ ነገር ምንድነው? ከላይም ለፍሬሙ ስለሚጠቅመኝ ከላይ ሙሉ ለሙሉ ልጥፍ ቤት ሲሆን ሙሉ ሙሊት ያልጠበቀ ቤት ሲሆን መጀመሪያ ሰጋቱራውን በሰጋቱራ አድርጌ ሙሊት ሞላለሁ፣ ቻክ አድርጌ ኮርኒሱን ሰቅላለሁ ማለት ነው። ይሄንን ለምታደርጉ ደግሞ ምናልባት እንዳትሸወዱ እኔም ደግሞ እያየሁ ስለሆነ መጀመሪያ ግድግዳውን ቻክ አድርጋችሁ ትላችሁ ኮርኒሱን የምትሰቅሉ ከሆነ
የሚንጠበጠባለ ኮርሱን ስንሰራ ግድግዳው ላይ የሚንጠበጠባለ ያንን ማንሳት አለባቸው፣ መነሳት አለበት። ያስቸግራል። ቶሎ ከወዲያው መነሳት አለበት። እንደዛ አይነት እንዳይሆንባችሁ ጥንቃቄ ታደርጋላችሁ ማለት ነው። እንግዲህ የዚህኛው ኮርኒሱን ማስቀደምና ግድግዳውን ማስቀደም በእንደዚህ አይነት ልዩነት ካብራራሁላችሁ ይገባችኋል ብዬ አስባለሁኝ። እንደዚህ አድርጋችሁ ተጠቀሙት። ምናልባት ደግሞ አንዳንድ ቤት አለ እንደዚህ ገብተውበት በጣም እየኖራችሁበት ያለ ቤት ለማደስ ቀለም የተቀባ አሮጌ የሆነ ቤት ለመስራት ብትፈልጉ ማድረግ ያለባችሁ ምንድነው? ኮርኒሱንም ማስቀደማችሁ ግድግዳውንም ማስቀደማችሁ ምናልባት ፍሬም የምትጠቀሙ ከሆነ ፍሬሙን ከላይ ከእንጨቱ ጋር ማሰር አለባችሁ፣ መታሰር አለበት። ከመጀመሪያ ግድግዳውን ካስቀደማችሁ ችግር የለውም፣ እዛው ላይ ተጋጥራ ስላለ ይዘዋል። ካለለው ግን ፍሬሙን ስታስሩ ከላይ ከእንጨቱ ጋር አብራችሁ አያይዛችሁ መስራት አለባችሁ ማለት ነው። ሌላ ሁለተኛው ጥያቄያችን ምንድነው? ጭቃ ቤትን ለስነን ብንሰራ ይሻላል ወይስ ልጥፍ ለጥፈን ብንሰራ ይሻላል የሚለው ነው። እንግዲህ እዚህ ጋር በጣም አሪፍ የሆነ ጥያቄ ነው። አንድ ጭቃ ቤት ስንሰራ ጭቃ ቤት ሰርተን ወደ ፊኒሺንግ ስራ ስንሄድ ልጥፉ ላይ ጅብሰን ብናደርገው ይሻላል ወይስ ልስኑ ላይ ጅብሰን ብናደርገው የሚለው በጣም አሪፍ የሆነ ትምህርት ሰጣችኋል ብዬ አስባለሁ። ለቤት ጭቃ ቤት ለምትሰሩት ወንድሞች ይሄ ቤት እንግዲህ እንደምታዩት ተለስኗል ብያችኋለሁ። ልስን ነው፣ በሲሚንቶ ማሽተውታል። ያው ምንም እንትን የለውም። እንደዚህ ስናየው አሁን በጣም ቀጥ ያለ በቃ ምንም አይነት ወልጋዳ ያለው ነው የሚመስለው። ነገር ግን ጭቃ ቤት ሆኖ ሙሊት የማይጠይቅበት ነገር የለም። ምናልባት ይሄ ቤት አሁን ለምሳሌ ይሄ አሁን 5 ክላስ ቤት ነው። 5 ክላስ ቤት እንግዲህ ልስን ተለስኖ 220 እስከ 230 ኪስ ሊፈጅ ይችላል። ባይለሰን ደግሞ ልጥፍ ቢሆን ከ300 እስከ 350 ኪስ ጀሶ ነው ሊፈጅብን የሚችለው። ሰጋቱራ ደግሞ እስከ 40 እስከ 50 ኩንታል ይፈጃል። ያ ማለት ምንድነው? አሁን ወደዚህ ጋር ወደ ልዩነት ስንመጣ ጭቃ ቤት በልጥፉ ላይ ልጥፉን በስነ ስርዓት ቀጥ አድርገን ለጥፈን በስነ ስርዓት አድርገን ካደረግነው በዛ ላይ ፊኒሺንጉን ስራ ብንሰራ በጣም አሪፍ ነው፣ ይመከራል፣ ጥሩ ነው። ለመሰላችሁ አንደኛ ማቴሪያል አይበላችሁም፣ ሁለተኛ ጥንካሬ ይኖረዋል። ቤቱ ጅብሰም ሰጋቱራ በወሰደ ሰዓት ጥንካሬ እየኖሩ ይሄዳል። ሲቀጥል ደግሞ ቤቱን አይከብደውም። ጭቃ ቤት አሁን ከባህሪው ሸክም አይወድም። በቃ እንደዚህ ጭቃ ይሸከማል፣ ሲሚንቶ ይሸከማል። እንደገና ሲቀጥል ደግሞ ጀሶ ሙሊት ስለሚጠይቅ ከሙሊቱ ጋራ ባከበድነው ቁጥር ለቤቱ እያከበድነው ነው የሚሄደው። እየከበደው ስለሚሄድ በልጥፉ ላይ በስነ ስርዓት ልጥፉን ስንለጥፍ መጀመሪያ በስነ ስርዓት ቀጥ አድርገን እንደዚህ ማገሩ መታየቱን አይደለም ማየት ያለብን። ከዚህ ሙሉ እንደዚህ ከዚህ ልብጥ ከዛኛው ልብጥ ከዚህ ውጥት እንዳይል አድርጋችሁ በስነ ስርዓት ቀጥ አድርጎ መለጠፍ ማለት ነው። አሁን ማገሩ ለምሳሌ የማገሩ ርቀት 50 ሳንቲም ወይም 60 ሳንቲም ሊሆን ይችላል። ማገሩ ቢታይ ችግር የለውም። ያ ሙሉ ይጠበቃል። ሙሊቱን ለመጠበቅ ምቹ ይሆናል። እና ልጥፉን በተንተረቃጣ አድርጋችሁ ተለጥፉና በዛ ላይ ፊኒሺንግ ጅብሰን ቢደረግ በጣም አሪፍ ነው። ያንን ስናደርግ ምን ይጠቅመናል? አሁን ልስን ስንለስን ጭቃ እናቦካለን፣ የጭቃ መራጊ እንከፍላለን፣ የልስን የሚለስኑበትን ጭድ እንገዛለን፣ ውሃ ያንን እስከሚቦካ ድረስ ጊዜ እንጠብቃለን። እነዚህን አይነት ጊዜዎች እንቆጥባለን፣ ከወጪ እንድናለን ማለት ነው። ይህንም አስደርገን አስለስነንም ጅብሰን ማድረጋችን ስለማይቀር ቻክ ማድረጋችን ስለማይቀር ትንሽ ልዩነት ነው ያለው ከፍጆታ ስንወድ ማለት ነው። ይሄ እንደዚህ ልስለስ ነው። እንደዚህ ሆኖ መጨረሻ ላይ የ100 ምናምን ኪስ ጀሶ ነው ልዩነት ያመጣ ነውና የ30 ኩንታል ሰጋቱራ ነው ልዩነት ያመጣ ነው። የዛ ልዩነት አድርገን ፊኒሺንጉ ስራ ልስኑ በመናስለስ ነው። በፊኒሺንጉ ሁሉንም ማጠናቀቅ ይችላል። የልስኑንም የፊኒሺንጉንም ስራ በአጠቃላይ ሙሉ ለሙሉ ማጠቃለል ስለምንችል በልጥፉ ብታሰሩ በጣም አሪፍ ይሆናል ማለት ነው። ወደ ጥንካሬ ስንሄድ ደግሞ ጥንካሬ የሚኖረው ልጥፉ ላይ ነው። ልጥፉ አሁን እንደዚህ ዝም ብሎ እንዳፈከፈከ ነው የሚቀመጠው። ብዙ እንደዚህ የመያዝ አቅሙ ሾሾ ነገር ስላለው የመያዝ አቅሙ የመጨምደድ አቅሙ አሪፍ ነው የሚሆነው፣ ጥሩ ይሆናል ማለት ነው። ለጥንካሬ ሰጋቱራው ሲበዛ ጨምድዶ የመያዝ ባህሪ ይኖረዋል። አሁን ጭቃ ቤት ላይ አንዳንዴ ጅብሰም ሲበዛ የመልቀቅ ባህሪ ያለው የሚለቀው ምንድነው? ሰጋቱራ ከሌለው ይሄ አፈሩ ሲበሰብስ ኬሚካሉ የመዛግ ባህሪ ያለውና ይለቃል። የመልቀቅ ባህሪ ስላለው እንደዚህ አይነት ስለሚያጋጥመን ልጥፉ ላይ እሾሾ ነገር ስለሚኖር በደንብ የመያዝ የመጠንከር አቅም አለው ማለት ነው። እዚህ ልስኑ ላይ ሲሆን ደግሞ ይሄ ልስኑ ለስላሳ ነገር ላይ አሁን ለስላሳ ነገር ላይ ለመያዝ አሁን ምንም ነገር ሆነ ለስላሳ ነገር ላይ ለመያዝ ያን ያክል እንትን የለውም።
አሁን ይሄን የምታዩትን ቤት እንደዚህ እንቧጭራለን፣ እናነሳለን። በአጠቃላይ ይሄ ልስልስ ያለውን እናነሳዋለን። ይሄን አሁን በሲሚንቶ አሽተውታል። ይሄን አሁን እንቧጭረዋለን። ያንን የምናደርገው ለምንድን ነው? በጣም ስለለሰለሰ እንዲህ አይዝልንም ማለት ነው። ይሄ ለስላሳ ስለሆነ የመያዝ አቅሙ ዝቅተኛ ነው እና ስለዚህ ማድረግ ያለባችሁ ከጭቃ ቤት ለምትሰሩት ወንድሞች ልጥፉን ቀጥ አድርጋችሁ በስነ ስርዓት አስለጥፋችሁ ጅብሰም ብታደርጉ በጣም አሪፍ ይሆናል። ቻፕ ብታደርጉት በጣም አሪፍ ይሆንላችኋል። እንደዚህ በልስም ላይ ደግሞ ስትሰሩ ደግሞ እንደዚህ የለሰለሰ ከሆነ ለስልሶ ከሆነ እንደዚህ ይሄንን ታፍቁታላችሁ። ሙሉ ለሙሉ ይሄንን ታነሱታላችሁ። ይሄንን አንስቶ ቻክ ይደረጋል ማለት ነው። እንግዲህ ወደ ማጠናቀቂያው ስገባ ምንድነው ጭቃ ቤት ስትሰሩ እንግዲህ የጭቃ ቤት ስራ እጅግ በጣም አስቸጋሪ ነው። በጣም በጥንቃቄ ሊሰራ ይገባል። ጅብሰም ስራው ኮርኒሱም ሆነ ግድግዳውም ሆነ በጣም በጥንቃቄ መሰራት አለበት። ብዙዎቻችሁ የምትወቅሱት ጅብሰም ስራ ከጥንቃቄ የጎደለው አሰራር ስለሚሰራ ነው። ሰጋቱራ እናሳንሰዋለን፣ ቃጫ እናሳንሰዋለን፣ እንዲሁም ደግሞ ቤቱ የሚፈልገውን ነገር ስለማናደርግለት በዛ የተነሳ ጅብሰም አይረባም የወጣት ምናምን ብላችሁ የምታስቡ አላችሁ። ያ የሚሆነው ጥንቃቄ ሰጥተን አለመስራታችን እንዲሁም ደግሞ ይሄን ያክል ከተረዳኋችሁ ይበቃችኋል ብዬ አስባለሁ። በተረፈ አሁን የምንገኘው ሰንበቴ ከተማ ላይ ነው። ሰንበቴ ማለት ሸዋሮቢት መስመር ሸዋሮቢት፣ ጀዋ፣ በጤ፣ ሰንበቴ፣ አጣዬ ምናምን ጨፋሮቢት ያላችሁት ወንድሞች እዚሁ ነኝ። አናግሩኝ። ቤት ማሰራት ለምትፈልጉ በዚሁ ፏ ብትናርገላችሁ እንሄዳለን። እስከ ቪዲዮ መጨረሻ አብራችን ስለነበራችሁ ከልብ እናመሰግናለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።